በቃና ቲቪ የምናውቃቸው የቱርክ ኮከቦች በጋዱ ዓለምስ እውነት ቱጃር ናቸው? ዛሬ በአስደናቂ ብቃታቸው ዓለምን ያስገረሙና በከፍተኛ የሀብት ማማ ላይ የተቀመጡ 9 እጅግ ሀብታም የቱርክ ተዋናዮችን ዝርዝር ይዘንላችሁ ቀርበናል። ጤና ይስጥልን የምንወዳችሁ። ዛሬ የእነዚህን ዝነኛ አርቲስቶች አስገራሚ ሀብት መጠንና ከትወና ጀርባ ያሉ ሚስጥራዊ ገቢ ምንጮቻቸውን በዝርዝር እንመለከታለን። ከኩዚ እስከ ከማል፣ ከኦማር እስከ ፋትማ ጉል ቻጋታይም አልቀረም። በቃና ቴሌቪዥን ተወዳጅነትን ያተረፉት እነዚህ ተዋናዮች የሀብት መጠናቸው እንደ ሙያዊ ብቃታቸውና እንደሚመሩት ቢዝነስ የተለያየ ነው። አንደኛ ደረጃ ላይ የተቀመጠው ማን ይመስላችኋል? ምላሹን ይዘነዋል፣ ታደምጡታላችሁ። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ስለቆማ በ9ኛ ደረጃ ላይ የምናገኘው ቃና ቲቪ ላይ ያላለቀ ፍቅር በሚለው ድራማ ላይ ኤሚር በተሰኘ ክፉና ጨካኝ ገጸ ባህሪ በኢትዮጵያውያን ልብ ውስጥ ሳይቀር የቀረውን ከአን ኦርጋንቾሉን ነው። ካን በቱርክ የፊልም ኢንዱስትሪ ውስጥ ካሉ እጅግ ባለሀብትና አንጋፋ ወንድ ተዋናዮች መካከል አንዱ ሲሆን የዚህ ድንቅ ኮከብ ግምታዊ የሀብት መጠንም ከ3 ሚሊዮን እስከ 4.5 ሚሊዮን ዶላር ይደርሳል። ካን ይህንን ግዙፍ የፋይናንስ አቅም ሊገነባ የቻለው የሚሳተፍባቸው ድራማዎች በዓለም ዙሪያ በከፍተኛ ዋጋ ስለሚሸጡለትና እርሱም ለእያንዳንዱ የድራማ ክፍል ከሚጠይቀው ውድ ክፍያ በተጨማሪ ማራኪነቱን ተጠቅሞ ከትላልቅ ዓለም አቀፍ የፋሽን የወንዶች አልባሳትና የባንክ ብራንዶች ጋር ከሚያደርጋቸው የባለ ብዙ ሚሊዮን ዶላር የማስታወቂያ ውሎች ናቸው። ከዚህም ባሻገር እንደ ኔትፍሊክስ ካሉ ዓለም አቀፍ የዲጂታል ስትሪሚንግ ድርጅቶች ጋር የሚሰራቸው ተከታታይ ፊልሞች የገቢ አቅሙን በእጅጉ አሳድገውለታል። ከአን ኦርጋንቾሉ የትኛውም አይነት ገጸ ባህሪ ቢሰጠው ተመልካችን በከፍተኛ ሁኔታ የማስደነቅ ልዩ ተሰጥኦ ያለው አንጋፋ ተዋናይ ነው። ለመጀመሪያ ጊዜ በዓለም መድረክ ላይ ስሙ በጉልህ እንዲነሳ ያደረገው በቱርክ የፊልም ታሪክ ውስጥ የመጀመሪያውን ዓለም አቀፍ የኤሚ አዋርድ ባሸነፈው በዚሁ ያላለቀ ፍቅር ድራማ ላይ የተጫወተው ያስጨናቂው ኤሚር ገጸ ባህሪ ሲሆን በዚህ ስራ ላይ ክፋትንና በቀልን ያሳየበት የትወና ብቃት እጅግ ተወዳጅ አድርጎታል። ይሁን እንጂ ከዚህ በላቀ መልኩ ደግሞ እጅግ እንዲወደድ ያደረገውና የትወና ብቃቱን ያስመሰከረበት ያርግ የተባለውና በቅርቡ በዓለም አቀፍ የኤሚ አዋርድ ላይ ለሁለተኛ ጊዜ ምርጥ ድራማ በመባል ታሪክ የሰራው ሌላኛው ድራማው ነው። በዚህ ድራማው ቅን የሆነውን የህግ ሰው የኢልጋዝን ገጸ ባህሪ በብቃት ተጫውቶ ዓለምን አስደምመዋል። በአሁኑ ሰዓትም ስራዎቹ በአውሮፓ በመካከለኛው ምስራቅና በደቡብ አሜሪካ በከፍተኛ መጠን የሚሸጡለት የቱርክ የሲኒማ ኩራት ነው። በ8ኛ ደረጃ ላይ የሚገኘው በሀገራችን በቃና ቲቪ በታየው ጥቁር ፍቅር በተሰኘ እጅግ ዝነኛ ድራማ ላይ ኦማር ደሚርን ሆኖ በማይረሳ የፖሊስ ገጸ ባህሪው የኢትዮጵያውያን ልብ ውስጥ የገባው ኢንጊን አኩሬክ ነው። በነገራችን ላይ ኢንጊን አኩሬክ በሀገሩ የተዋጣለት የመጽሐፍ ደራሲ ጭምር ነው። ኢንጊን በቱርክ የፊልም ኢንዱስትሪ ውስጥ ካሉ እጅግ ተጽዕኖ ፈጣሪና ከፍተኛ ክፍያ ከሚጠይቁ ወንድ ተዋናዮች መካከል ግንባር ቀደሙ ነው። በተለያዩ ታማኝ የሚዲያ ጥናቶችና የፊልም ገበያ መረጃዎች መሰረት የዚህ ድንቅ ኮከብ ዓመታዊ የሀብት መጠን ከ3 ሚሊዮን እስከ 5 ሚሊዮን ዶላር ይደርሳል። ኢንጊን ይህንን ግዙፍ የፋይናንስ አቅም ሊገነባ የቻለው ድራማዎቹ በዓለም ዙሪያ በቢሊዮን ለሚቆጠሩ ተመልካቾች በከፍተኛ ዋጋ ስለሚሸጡና እርሱም ለእያንዳንዱ የድራማ ክፍል ከሚጠይቀው እጅግ ውድ ክፍያ በተጨማሪ ከታዋቂ ዓለም አቀፍ ብራንዶችና እንደ ዲዝኒ ካሉ ግዙፍ የዲጂታል ስትሪሚንግ አማራጮች ጋር ከሚያደርጋቸው የባለ ብዙ ሚሊዮን ዶላሮች የማስታወቂያና የስራ ውሎች ጭምር ነው። ኢንጊን አኩሬክ በላቲን አሜሪካ ሀገራት ሳይቀር የቱርክ ድራማ ተወዳጅ እንዲሆን ያደረገ በዓለም ዙሪያ እጅግ የተከበረ አንጋፋ ተዋናይ ነው። በጣም ከተወደዱለት ድራማዎች መካከል ቀዳሚው ከበረንሳት ጋር በመሆን የተወነበትና በዓለም አቀፍ ደረጃ የሴቶችን መብት በመሟገት ረገድ ትልቅ ማዕበል የፈጠረው ፋትማ ጉል የተሰኘው ድራማ ሲሆን በዚህ ስራ ላይ ያሳየው እጅግ ተፈጥሯዊ የትወና ብቃት በዓለም ዙሪያ በሚሊዮን የሚቆጠሩ አድናቂዎችን አፍርቶለታል። በመቀጠልም ከቱባ ቡክስተን ጋር በመሆን የተጫወተውና ዓለም አቀፍ የኤሚ አዋርድ ላይ ለምርጥ ተዋናይነት የታጨበት ጥቁር ፍቅር ድራማ በዓለም መድረክ ላይ የማይናወጥ የቱርክ ሲኒማ ንጉስ እንዲሆን አድርጎታል። በአሁኑ ሰዓትም ስራዎቹ አውሮፓን፣ መካከለኛው ምስራቅንና መላው የላቲን አሜሪካን ገበያ በበላይነት የተቆጣጠሩለት ሲሆን በቱርክ የፊልም ታሪክ ውስጥ ስሙ በወርቅ ቀለም የተጻፈለት ታላቅ ባለሙያ ነው። በ7ኛ ደረጃ ላይ የተቀመጠችው የተከለከለ ፍቅር ላይ ፒተር በሚለው ገጸ ባህሪ የምትታወቀው እንዲሁም በፋትማ ጉል ድራማ
ድራማ ላይ በኢትዮጵያውያን ልብ ውስጥ የነገሰችው በረንሳት ናት። በረንሳት በቱርክ የፊልም ታሪክ ውስጥ እጅግ ከፍተኛ ሀብት ካካበቱና ውድ ክፍያ ከሚጠይቁ ሴት ተዋናዮች መካከል ቀዳሚዋ ስትሆን የዚህች ድንቅ ኮከብ ግምታዊ የሀብት መጠን ከ3 ሚሊዮን እስከ 5 ሚሊዮን ዶላር ይደርሳል። ፋትማ ጉል ይህንን ግዙፍ የፋይናንስ አቅም ልትገነባ የቻለችው ለአንድ የድራማ ክፍል ከፍተኛ ገንዘብ ስለሚከፈላትና እንደ ኔትፍሊክስ ካሉ ዓለም አቀፍ ግዙፍ ተቋማት ጋር በምታደርጋቸው የባለ ብዙ ሚሊዮን ዶላር ልዩ የውል ስምምነቶች ነው። ከዚህ በተጨማሪም እንደ ፓንቲንና ዱሩ ካሉ ዓለም አቀፍ የውበት ምርቶች ጋር ያደረገቻቸው ታሪካዊ የማስታወቂያ ውሎች ገቢዋን ከፍ አድርገውላታል። በረንሳት ተወዳጅ እንድትሆን ያደረጋት ከኪባንጂ ታትሊቱግ ወይም ከኩዚ ጋር የተጫወተችበት የተከለከለ ፍቅር የተሰኘው ድራማ ሲሆን በመቀጠልም ከኢንጊና ኩሪክ ጋር በመሆን የተጫወተችውን ራሱ ፋትማ ጉል የተሰኘው ድራማ በዓለም ዙሪያ በሚሊዮን የሚቆጠሩ አድናቂዎች እንድታገኝ አድርጓታል። በዚህም ነው ሰባተኛ የሀብት ደረጃን የተቆናጠጠችው። በስድስተኛ ደረጃ ላይ የምትገኘው በቃና ቲቪ ያላለቀ ፍቅር በተሰኘ እጅግ ዝነኛ ድራማ ላይ ኒሃን በሚለው የማይረሳ ገጸ ባህሪ በኢትዮጵያውያን ልብ ውስጥ የገባችው ነስሊሃን አታጉል ናት። ነስሊሃን በቱርክ የፊልም ኢንዱስትሪ ውስጥ ካሉ እጅግ ስኬታማና ሀብታም ሴት ተዋናዮች መካከል አንዷ ነች። ከተለያዩ ታማኝ የሚዲያ ጥናቶችና የፊልም ገበያ መረጃዎች መሰረት የዚህች ተወዳጅ ኮከብ ግምታዊ የሀብት መጠን ከ4 ሚሊዮን እስከ 5 ሚሊዮን ዶላር ይደርሳል። ነስሊሃንም ከድራማዎቿ ከምታገኘው ገቢ በተጨማሪ ከባለቤቷ ካዲር ዶሎ ጋር በመሆን ፊልሞችን ፕሮዲውስ ስለሚያደርጉና በዲጂታል የፋሽን መጽሔቶች ላይ የሚያደርጉት ኢንቨስትመንት የፋይናንስ አቅማቸውን በእጅጉ አሳድጎላቸዋል። ነስሊሃን አታጉል ተወዳጅነት እንድታተርፍ ያደረጋት ከቡራክ ኦዝጂቪት ጋር በመሆን የተጫወተችበትና በቱርክ የፊልም ታሪክ ውስጥ ለመጀመሪያ ጊዜ ዓለም አቀፍ የኤሚ አዋርድ ማሸነፍ የቻለው ያላለቀ ፍቅር ድራማ ነው። በመቀጠልም የበኩር ልጅ በተባለውና ከፍተኛ እይታ በነበረው ድራማ ላይ ናሬ የተባለችውን የጠንካራዋን እናት ገጸ ባህሪ በከፍተኛ ብቃት በመጫወቷ ከተመልካች ተወዳጅነትን ማግኘት ችላለች። በአምስተኛ ደረጃ ላይ የሚገኘው በትወና ብቃቱ በቱርክ የፊልም ባለሙያዎች ዘንድ ቁጥር 1 ተደርጎ የሚወሰደው አራስ ቡሉት ኢነሚ ነው። በኢንዱስትሪ ውስጥ በሀብት መጠኑም ከፍተኛ ደረጃ ከያዙ ስኬታማ ተዋናዮች መካከል አንዱ ነው። የዚህ ዝነኛ ኮከብ ግምታዊ የሀብት መጠን ከ5 ሚሊዮን እስከ 6 ሚሊዮን ዶላር ይደርሳል። ራስ ይህንን ግዙፍ ሀብት ሊያገኝ የቻለው በዋናነት ለዓመታት ከፍተኛ እይታ በነበራቸው ተከታታይ ድራማዎቹ ላይ በመሪ ተዋናይነት በመተወኑ ከሚከፈለው ክፍያ ነው። ከዚህ በተጨማሪም እንደ ቮዳፎን ካሉ ግዙፍ ዓለም አቀፍ የኮሙኒኬሽን ኩባንያዎችና ታዋቂ የፋሽን ብራንዶች ጋር ባደረጋቸው የረጅም ጊዜ ማስታወቂያ ውሎች በሚሊዮን የሚቆጠር የቱርክ ሊር ያገኛል። እንዲሁም ያገኘውን ገቢ በኢስታንቡልና በሪቪዮራ የባህር ዳርቻዎች ውድ የሆኑ የቅንጦት ቤቶችን በመግዛት በሪል ስቴት ኢንቨስትመንት ላይ ያውለዋል። አራስ ቡሉት ኢነሚ በዓለም አቀፍ ደረጃ ተወዳጅነትን ባተረፈባቸው 3 የማይረሱ ድራማዎች ላይ ተውኗል። ቀዳሚው በቱርክ የአክሽን ድራማ ታሪክ ውስጥ እጅግ ተወዳጅ የሆነውና እርሱም የአማች ኮቾቫል የሚባል ገጸ ባህሪ የተጫወተበት ችኩር የተባለው እጅግ ታዋቂ ድራማ ሲሆን ይህ ስራው በዓለም ዙሪያ በርካታ አድናቂዎችን አፍርቶለታል። በመቀጠልም በኔትፍሊክስ ላይ ቀርቦ የአእምሮ እክል ያለበትን አባት በመሆን የተጫወተበትና በዓለም ዙሪያ በሚሊዮን የሚቆጠሩ ተመልካቾችን ልብ የሰበረው ብዙዎችን እንባቸውን ያፈሰሰው ኮጉስታኪ ሙሲዚ የተባለው ፊልሙ በትወና ጥበብ ማማ ላይ ያስቀመጠው ድንቅ ስራው ነው። በቅርቡ ደግሞ የቱርክ ሪፐብሊክ መስራች የሆነውን የሙስጠፋ ከማል አታቱርክን የህይወት ታሪክ በሚተርከው አታቱርክ በተባለው ግዙፍ ሜጋ ፕሮጀክት ላይ የመሪነቱን ሚና በከፍተኛ ብቃት በመጫወት በቱርክ የፊልም ታሪክ ውስጥ ተወዳዳሪ የሌለው የትወና ንጉስ መሆኑን በድጋሚ አስመስክረዋል። በአራተኛ ደረጃ ላይ የተቀመጠችው እንስት የቱርክ ድራማዎችን በዓለም አቀፍ መድረክ በማስተዋወቅ ስሟን በታሪክ መዝገብ ላይ በወርቅ ቀለም የጻፈችው ቱባ ቡክስተን አሊያም ኤሊፍ ናት። ቱባ በኢንዱስትሪ ውስጥ ካሉ እጅግ ባለሀብት ሴት ተዋናዮች መካከልም በዋነኝነት ትጠቀሳለች። በተለያዩ የሚዲያ ጥናቶችና የፊልም ገበያ መረጃዎች መሰረት የዚች ኮከብ ግምታዊ የሀብት መጠን ከ6 ሚሊዮን እስከ 7 ሚሊዮን ዶላር ይደርሳል። ቱባ ለአንድ የፊልም ክፍል የሚከፈላት እጅግ ውድ ክፍያ በተጨማሪ እንደ ፓንቲኒ ካሉ ግዙፍ የዓለም አቀፍ የመዋቢያ ምርቶች ጋር ያደረገቻቸው የሚሊዮን ዶላር የማስታወቂያ ውሎች ከፍተኛ ገቢን ታገኛለች። ከዚህም ባሻገር በፓሪስና በኢስታንቡል የምታደርጋቸው የሪል ስቴት ኢንቨስትመንቶች የሀብቷን ማማ ከፍ አድርገውታል። ቱባ በዓለም ዙሪያ በሚሊዮን የሚቆጠሩ አድናቂዎችን ያፈራችባቸውና ለዓለም አቀፍ ሽልማት ያበቋት 3 አይረሴ ድራማዎች አሏት። ከነሱም መካከል ጥቁር ፍቅር የተሰኘው ድራማ ቀዳሚው ሲሆን በዚህ ፊልም ላይ ከኢንጊና ኩሪክ ጋር በመሆን ያሳየችው ድንቅ ብቃት ድራማው በዓለም ዙሪያ በከፍተኛ መጠን እንዲሸጥና የእሷም ዝና በዓለም ናኝቶ እንዲቀር ምክንያት ሆኗል። በመቀጠልም ከኪቫንች ጋር በመሆን በሰራችው ፍቅር ከበቀል በተባለው የፍቅርና የበቀል ድራማ ላይ ማራኪ የትወና ብቃቷን ያስመሰከረች ሲሆን
ሲሆን በቅርቡ ደግሞ በኔትፍሊክስ ላይ የቀረበውና በዓለም አቀፍ ደረጃ ከፍተኛ እይታን ያገኘውን አናዘር ሰልፍ የተባለ ተከታታይ ስራዋ ላይ አሁንም ድረስ በዲጂታል ዓለም ውስጥ ተወዳዳሪ የሌላት ታላቅ ተዋናይት መሆኗን አስመስክራለችም። በተለይም 20 ደቂቃ በተባለው ድራማ ላይ ባሳየችው ብቃት ለዓለም አቀፍ የኤሚ አዋርድ በመሪ ተዋናይነት የታጨችበት ሲሆን ይህም በኤሚ አዋርድ የታጨች የመጀመሪያዋ የቱርክ ሴት ተዋናይት እንድትሆን አድርጓታል። ሌላው በሶስተኛ ደረጃ ላይ የምናገኘው በሀገራችን በቃና ቲቪ ፈሪሃ በሚለው እጅግ ተወዳጅ ድራማ ላይ ኤሚር በተባለው የማይረሳ የሀብታም ልጅ ገጸ ባህሪው በኢትዮጵያውያን ልብ ውስጥ የገባው ቻጋታይ ኡሉሶይን ነው። ይህ መልካም ወጣት በአሁኑ ሰዓት በቱርክ የፊልም ኢንዱስትሪ ውስጥ ካሉ ሀብታሞች መካከል በሶስተኛ ደረጃ ላይ ተቀምጧል። የዚህ ዝነኛ ኮከብ ዓመታዊ የሀብት መጠንም ከ8 ሚሊዮን እስከ 10 ሚሊዮን ዶላር ይገመታል። ቻጋታይ ተርዚ በተሰኘው ድራማ ላይ ለአንድ ክፍል ብቻ 2 ሚሊዮን የቱርክ ሊሬ በመቀበል በሀገሪቱ ለአንድ የድራማ ክፍል ከፍተኛ ክፍያ የተከፈለው ተዋናይ በመሆን ሪካርዱን ይዞታል። ከዚህም በተጨማሪ የእጅ ሰዓትና አልባሳት ካሉ የቅንጦት ብራንዶች ጋር ካለው ውድ የማስታወቂያ ውልና በኢስታንቡል አካባቢ ካለው ሰፊ የሪል ስቴት ኢንቨስትመንት የሚያገኘው ገቢ የሀብቱን ብዛት በከፍተኛ ደረጃ አሳድጎለታል። ቻጋታይ ከሴሬናይ ሳሪካያ ጋር በመሆን የሰራውና በዓለም አቀፍ ደረጃ ከፍተኛ እውቅናን ያተረፈለት ድራማ ሜድሲዘር የተሰኘው የፍቅር ድራማ ሲሆን ከዚህም ድራማ ቀጥሎ የዓለማችን ግዙፍ የፊልም ድርጅት ኔትፍሊክስ ወደ ቱርክ ሲገባ የመጀመሪያው ኦሪጂናል የቱርክ ድራማ እንዲሆን የመረጠው የአማርኛ አቻ ትርጉሙ ጥበቃው የተባለውን ተከታታይ የሳይንስ ፊክሽን በዋና ተዋናይነት የሰራው እሱ ነበር። በሀገራችንም እንግዲህ እውቅና ባገኘው ፈሪሃ በተሰኘ ድራማ ላይ ዋና ገጸ ባህሪውን በመጫወቱ በብዙዎች ዘንድ የሚታወስ ነው። ሌላው በሁለተኛ ደረጃ ላይ የሚገኘው በሀገራችን በቃና ቲቪ ላይ ያላለቀ ፍቅር በሚለው ድራማ ላይ ከማል በሚባለው የማይረሳ ገጸ ባህሪው በኢትዮጵያውያን ልብ ውስጥ የገባው ቡራክ አዝጅፊቲ ነው። ቡራክ በአሁኑ ሰዓት በቱርክ የፊልም ኢንዱስትሪ ውስጥ ካለው እጅግ ሀብታም ከሆኑና ተደማጭነት ካላቸው ተዋናዮች ግንባር ቀደሙ ነው። የዚህ ተወዳጅ ኮከብ ግምታዊ የሀብት መጠን ከ10 ሚሊዮን እስከ 12 ሚሊዮን ዶላር ይደርሳል። ይህ በኢንስታግራም ላይ ከ25 ሚሊዮን በላይ ተከታዮች ያሉት ተዋናይ ያፈራው ግዙፍ ሀብትና ዓለም አቀፍ ተፈላጊነቱ በቱርክ የኪነ ጥበብ ዓለም ውስጥ ያለውን ስም አግኖታል። ቡራክ ክሩልሽ ኡስማን በተባለው ድራማ ላይ ለአንድ ክፍል ብቻ ከ40,000 ዩሮ በላይ የሚከፈለው ሲሆን በቅርቡ ከተለያዩ ታዋቂ የኮንስትራክሽን እና የልብስ ብራንዶች ጋር ባደረገው የማስታወቂያ ውል ብቻ 45 ሚሊዮን ሊሬ ተከፍሎታል። ቡራክ ይህንን ሁሉ ገቢ ከሚስቱ ፋሪያ ገቢ ጋር በመጨመር በኢስታንቡል እጅግ ውድ የሆኑ አፓርትመንቶችን በመግዛት በሪል ስቴት ላይ በስፋት ሀብታቸውን እያፈሰሱ ይገኛሉ። ቡራክ በዓለም ዙሪያ በፊልም ኢንዱስትሪ ውስጥ ታሪክ የሰሩ ተወዳጅ ድራማዎች ላይ የተወነ ሲሆን በሀገራችን ኢትዮጵያ እንግዲህ ያላለቀ ፍቅር በሚል ተተርጉሞ ከፍተኛ ተወዳጅነትን ያገኘው ድራማ በዓለም አቀፍ ደረጃ የኤሚ አዋርድን ማሸነፍ ችሏል። በዚህ ፊልም ላይ ከነስሊያና ታጉል ጋር በመሆን የተጫወተው የከማል ገጽ ባህሪም ከፍተኛ አድናቆትን አስገኝቶለታል። ሁለተኛውና በአሁኑ ሰዓት በዓለም ዙሪያ በሚሊዮን ለሚቆጠሩ ተመልካቾች እየቀረበ ያለው ኩሩሉስ ኦስማን የተባለው ታላቅ ታሪካዊ ድራማ ላይ የኦቶማን ኢምፓየር መስራች የሆነውን የኦስማን ጋዚን ሚና በከፍተኛ ወታደራዊ ብቃት በመጫወት ደግሞ ተወዳዳሪ የሌለው የኢንዱስትሪው ንጉስ መሆኑን አስመስክሯል። በአንደኛ ደረጃ የሚቀመጠው የቱርክ የፊልም ኢንዱስትሪ ቁጥር 1 ንጉስ ተደርጎ የሚወሰደው ኪቫንቺ ታትሊቱግ ነው አሊያም ኩዚ። ኪቫንቺ በአሁኑ ሰዓት ከቱርክ ተዋናዮች መካከል ከፍተኛውን የሀብት ማማ በመቆጣጠር በአንደኛ ደረጃ ላይ ይገኛል። የዚህ ዝነኛ ኮከብ ዓመታዊ የሀብት መጠን ከ15 ሚሊዮን እስከ 18 ሚሊዮን ዶላር ይደርሳል። ኪቫንቺ ሀብቱን ሊያከማች የቻለው በዋናነት ከ3 ትልልቅ የገቢ ምንጮች ነው። በመጀመሪያ ደረጃ ኪቫንቺ ለአንድ ድራማ ክፍል በቱርክ ውስጥ ከፍተኛ ክፍያ የሚጠይቅ ተዋናይ ነው። የኔትፍሊክስ ስራዎቹ ደግሞ ክፍያውን በዶላርና በዩሮ እጥፍ አድርገውለታል። የሌሎቹ በሀገራቸው መገባበያ በሊሬ ነው የሚያስከፍሉትም። በሁለተኛ ደረጃ ደግሞ ከዚህ በፊት በሞዴሊንግ ላይ ልምድ የነበረው በመሆኑ እንደ ማቪ ጂንስ ካሉ ትልልቅ ዓለም አቀፍ ኩባንያዎች ጋር በሚያደርጋቸው ማስታወቂያዎች ብቻ በአንድ ጊዜ በሚሊዮን የሚቆጠር ዩሮ ክፍያ ይከፈለዋል። በሶስተኛ ደረጃ ደግሞ ከተዋናይነት የሚያገኘው ገቢ በሙሉ በኢስታንቡል፣ በለንደን፣ በቦድሩም የቅንጦት ከተሞች እጅግ ውድ የሆኑ ቪላዎችንና አፓርትመንቶችን በመግዛት በሪል ስቴት ኢንቨስትመንት ላይ ይውላል። ይህም በየዓመቱ ሀብቱን በከፍተኛ ፍጥነት እያሳደገለት የቱርክ ተዋናዮችን የሀብት ሽቅድድም እንግዲህ በግንባር ቀደምነት እየመራው ይገኛል። ኪቫንቺ በዓለም ዙሪያ በሚሊዮን የሚቆጠሩ አድናቂዎችን ያፈራባቸው 3 እጅግ ተወዳጅ ድራማዎች ያሉት ሲሆን ከነዚህ ድራማዎች መካከል በቀዳሚነት የሚጠቀሰው በቱርክ የቴሌቪዥን ታሪክ ውስጥ ከፍተኛውን እይታ ያስመዘገበውና በሀገራችን በቃና ቲቪ የተከለከለ ፍቅር በሚል ተተርጉሞ በከፍተኛ ሁኔታ የታየው ድራማው ነው። በዚህ ፊልም ላይ የተጫወተው የቤህሉል ገጸ ባህሪ ወደ ዓለም አቀፍ ኮከብነት ቀይሮታል። በመቀጠልም ኩዚ ጉኒ በተባለው ድራማ
ድንቅ የትወና ብቃቱን ያስመሰከረ ሲሆን በቅርቡ ደግሞ በአማርኛ አቻ ትርጉሙ ቤተሰብ በተባለ ከፍተኛ ተወዳጅነት ባገኘው ድራማ ላይ የማፊያ ቤተሰብ መሪ ሆነውን የአስላንን ገጸ ባህሪ በመጫወት ያለውን ድንቅ ብቃት በድጋሚ አሳይቷል። በዚህም እንግዲህ ከቱርክ ወንድ ተዋናዮች መካከል በመልከ መልካምነትም ሆነ በቱጃርነት የመሪነቱን ሚና የተቀዳጀው ኩዚ አሊያም ኪቫንቺ አሁን ላይ ከሌሎች ከሴቶችም ሆነ ከወንዶች የቱርክ ተዋናዮች መካከል የተረጋጋ ትዳርና ህይወትን በመምራትም እንግዲህ ኩዚ አሁንም በግንባር ቀደምነት ይጠቀሳል። የምንወዳችሁ ተመልካቾቻችን ዛሬ በቃና ቲቪ የሚታወቁትን 9ኙን ቱጃር የቱርክ አክተሮች በዚህ መልኩ ወደ እናንተ አደረስ ነው። እንደተለመደው ጥንቅራችን እስከ ማብቂያው ስለታደማችሁልን ላይክ ቀለልባዊ ምስጋና እንጀባ እያልኳችሁ ቪዲዮ እንደወደዳችሁት ምንም ጥርጥር የለኝም። ስለዚህ ይህን ቪዲዮ ላይክ ማድረጋችሁ እንዳትረሱ። ማንኛውም ሀሳብና አስተያየት፣ ትችትና ድጋፍ ካላችሁ ሀሳባችሁን በነጻነትና በጨዋነት ኮሜንት መስጫው ላይ ማስፈር ትችላላችሁ። እንደዚህ ያሉ ወቅታዊ ትኩስ መረጃዎችም ማህበራዊና የመዝናኛ ዜናዎች ደግሞ በየቀኑ እንዲመጡላችሁ ኢትዮ ትሩዝን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኳችሁ በቀጣይ በሌላ ጥንቅር እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።